ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? የከዋሸራ አካዳሚ ዘጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን ማትማቲካል አፕሊኬሽንስ ኢን ቢዝነስ ሰብ ቶፒካችን ታክሴሽን ሲሆን የዛሬው ሌሰናችን ደግሞ ሌሰን 23 ኤክሰርሳይዝ 5.25ን እንመለከታለን ማለት ነው። እንግዲህ ኤክሰርሳይዝ 5.25 ኩዌስችን ነበር 1 ምን ይላል? ኤምኤን ሼር ካምፓኒ ዲክላርድ ቱ ፓይ 25% dividend to its shareholders. Find the dividend earned and tax to be paid by the following shareholders. A. Molla with bir 300,000 worth of shares. Jamal with bir 100,000 worth of shares. Wezero Gifty with bir 450 worth of shares. So እንግዲህ ጥያቄው ምንድነው የሚለው ኤምኤን ሼር ካምፓኒው 25% ነው ማካፈል የፈለገው። ስለዚህ መጀመሪያ ለሞላ፣ ለጀማል፣ ለወይዘሮ ጊፍቲ ያንዳንዱን የ300 ሺን፣ የ100 ሺን፣ የ450 ሺን ምን እንሰራለን? 25% እንሰራለን። እንግዲህ ሌሰን 22 ላይ ካስታወሳችሁ ዲቫይደንድ ፐርሰንቱ አዘር ኢንካም ነው ወይም ስኬጁል ዲ ላይ ነው የሚመደበው። ዲቫይደንድ እንደ ሮያሊቲ ማለት ነው። ስለዚህ ምንድነው ታክስ ኢንካም የሚከፍለው 10% ነው። ሶ እንግዲህ ያንዳንዳቸውን ሶሉሽን ስንመለከት ለአቶ ሞላ ዊዝ ብር 300,000 ወርዝ ኦፍ ሼርስ መጀመሪያ የሞላ ድርሻ የ300 ሺህ 25% እንሰራለን። ሶ ዲቫይደንድ ኢንካም 300,000 multiplied by 25%, 25 over 100 ጋር 20 በ20 ይጣፈናል። 3 ሲባዛ በ25 75 1230 75 ሺህ ይሆናል ማለት ነው። እንግዲህ ዲቫይደንድ ኢንካም ታክስ ውስጥ እንግዲህ ዲቫይደንድ 10% ነው። የ75 ሺህ ሲባዛ በስንት በ10% 10% ማለት 10 መቶኛ ማለት ነው። ሶ 20 ካንሰል ባይ 20 ይሆናል 75 120 7500 ብር ኢንካም ታክስ ይከፈላል ማለት ነው አቶ ሞላ። በተመሳሳይ ዲቫይደንድ ኢንካም ኤንድ ዲቫይደንድ ኢንካም ታክስ ፎር ጀማል ዊዝ ብር 100,000 ወርዝ ኦፍ ሼርስ። ስለዚህ አቶ ጀማል 100 ሺህ ነው ሼሩ። ሶ 100,000 multiply by 25%, 25 over 100 0 cancel by 0 25 how many zeros? 1 2 3 25,000 ነው ሼሩ። ናው ዲቫይደንድ ኢንካም ታክሱ እንግዲህ 10% ነው የሚከፍለው 25 ሺህ ሲባዛ 10% 10 over 100 0 by 0 at the remaining 2500 ዲቫይደንድ ኢንካም ታክስ ይከፍላል ማለት ነው አቶ ጀማ። በተመሳሳይ ጥያቄ ሲ ላይ ስንሄድ ዲቫይደንድ ኢንካም ኤንድ ዲቫይደንድ ኢንካም ታክስ ፎር ወይዘሮ ጊፍቲ ዊዝ 400,000 ወርዝ ሼርስ። ስለዚህ 450 ሺህ 25% እንሰራለን መጀመሪያ። ሶ ዲቫይደንድ ኢንካም 450 ሺህ ሲባዛ 25% ማለት 25 መቶኛ 20 ካንስል ባይ 20 25 ሲባዛ በ4500 112,500 ሼር አለው። እንግዲህ የዚህን ዲቫይደንድ ኢንካም ታክሱ የስንት ነው? 10% ነው። 112,500 ሲባዛ 10% 10 መቶኛ 10 by 0 here 10 10 at the remaining 1 1 2 5 0 11,250 ብር ይከፍላል ማለት 11,250 ብር ወይዘሮ ጊፍቲ ትከፍላለች ዲቫይደንድ ኢንካም ታክስ። ጥያቄ 2 ላይ ስንሄድ if ቀልቤሳ won a lottery worth of ብር 150,000 find the amount of tax he is liable to and his net income. እንግዲህ ቀልቤሳ 150 ሺህ ብር ሎተሪ ቢደርሰው አማውንት ኦፍ ታክስ ስንት ይከፍላል? እንግዲህ ገና ኔት ኢንካሙ ስንት ይሆናል የሚል ጥያቄ ሲሆን
ሶ ኔት ኢንካም ታክስ ኔት ኢንካም ኤንድ ኢንካም ታክስ እንግዲህ ሎተሪ ከየትኛው ይመደባል? ካስታወሳችሁ ሌሰን 22 ላይ ከመጨረሻው ስኬጁል ላይ ነው ስኬጁል ዲ አዘር ኢንካም ታክስ። ስለዚህ ሎተሪ ደግሞ ወይም ቻንስ ስንት ነው? 15% ነው የሚለው። ስለዚህ 150 ሺህ ነው የደረሰው። 150 ሺህ ሲባዛ በ15% 15 መቶኛ 20 ጠፋልን። 15 ሲባዛ በ15 225 22,500 ብር ኢንካም ታክስ ይከፍላል። ኔት ኢንካም ማለትስ አጠቃላይ የደረሰው የብር መጠን 150 ሺህ ሲቀነስ ኢንካም ታክሱ ማለት ነው 22,500። ስለዚህ 150 ሺህ ሲቀነስ 22,500 which is equal to 127,500 ብር ኔት ይደርሰዋል ማለት ነው እንግዲህ ከሎተሪ። እሺ ወደ ጥያቄ 3 ስንሄድ ላጲሶ ሬንትድ ሂዝ ሎደር ፎር 100 days። እንግዲህ ሎደሩን ለ100 ቀን አከራየው ነው የሚለው ቱ ዘ ኮንትራክተር አት ዘ ሬት ኦፍ ብር 15,000 ፐር ዴይ በቀን ዴተርማይን ዘ አማውንት ሂ ኤርንስ አፍተር ታክስ። ኦኬ እንግዲህ ይህን ማሽን ማከራየት ወይም ሎደሩን ማከራየት ከየትኛው ነው የሚመደበው? እንግዲህ ሬንታል ማሽን ኢዝ ኤ ካዥዋል ሬንታል ኢንካም which is subject to the income tax at 50%። ከካዥዋል ሬንታል ነው። ካዥዋል ሬንታል ደግሞ ሌሰን 22 ላይ ካስታወሳችሁ ከአዘር ቢዝነስ ነው ወይም አንደር ስኬጁል ዲ ላይ ማለት ነው። ያ ማለት 15% ነው። መጀመሪያ ግን እዚህ ጋር 15 ሺህ በቀን ነው ለ100 ቀን ያከራየው። ያ ማለት ግሮስ ኢንካሙ ስንት ይሆናል? 15 ሺህ ሲባዛ በስንት በ100 ቀን 100 days ሶ 15 1 2 3 4 5 1,500,000 ነው ግሮስ ኢንካሙ። እንግዲህ ከዚህ ላይ ስንት ካዥዋል ሬንታል ስንት ፐርሰንት ነው የሚከፈለው? 15 የዚህን 15% እንሰራለን ማለት ነው። ዘ ኢንካም ታክስ ኢዝ 1,500,000 ሲባዛ በስንት በ15% ማለት 15 መቶኛ 20 ካንስል ባይ 20 አሁንም 15 ሲባዛ በ15 225 how many zeros remaining 1 2 3 225,000 ይከፍላል ማለት ናው። ዘኔት ኢንካማችን ቶታል 1,500,000 ሲቀነስ ኢንካም ታክስ 225,000 1,500,000 ሲቀነስ 225,000 which is equal to 1,275,000 ብር ኔት ኢንካም ያገኛል ማለት ነው ባለ ሎደሩ ማለት ነው ወይም ባለ ማሽኑ። እሺ ተማሪዎች ወደ ጥያቄ 4 ስናልፍ the top 3 private commercial banks in Ethiopia gross profits in ብር for 2013 EC financial year listed below። እንግዲህ 3 ባንኮች አሉ አዋሽ፣ ዳሸን፣ አቢሲኒያ። ፕሮፊት ቢፎር ታክስ ኢን ብር ዝጋ ተሰጥቶናል እያንዳንዱ። ሼር ካፒታል ኢን ብር አለን። then was the question A which tax law governs the banking sector? ባንኪንግ ሴክተሩን የትኛው ገቨርን ያደርገዋል? ቢ ካልኩሌት ዘ ታክስ ፓይድ። ሲ ካልኩሌት ዘ አማውንት earned by each bank። ካልኩሌት ዘ earning per share in percentage and explain it። so እንግዲህ solution for A which tax law governs the bank sector። እንግዲህ አራቱ ስኬጁሎች ስኬጁል ኤ ያልነው ኢንካም ፍሮም ኤምፕሎይመንት፣ ስኬጁል ቢ ኢንካም ፍሮም ሬንታል ቢልዲንግ፣ ሶስተኛው ደግሞ ኢንካም ፍሮም ቢዝነስ፣ አራተኛውና የመጨረሻው ስኬጁል ኢንካም ፍሮም አዘር ሶርስስ። ስለዚህ እንግዲህ ኮመርሻል ባንክ ወይም እነዚህ ግል ባንኮች ከየትኛው ይመደባሉ? ከቢዝነስ ነው። ያ ማለት አንደር ስኬጁል ሲ ማለት ነው። ኦል ዘ ባንኪንግ ሴክተር ካታጎራይዝድ ኢን ዘ ስኬጁል
C or income from business? ጥያቄ ቢ ላይ ስንሄድ ካልኩሌት ዘ ታክስ ፓይድ ያንዳንዱ ባንክ ምን ያህል ታክስ ነው ፓይድ ሊያደርግ የሚችለው። እንግዲህ ምን ብለናል? ዘ ባንክ ሴክተር ካታጎራይዝድ ኢን ዘ ስኬጁል ሲ ኦር ኢንካም ፍሮም ቢዝነስ ነው። እንግዲህ ቢዝነስ ላይ ደግሞ 30% ነው። በ2016 በጸደቀው መሰረት 30% ነው ከእያንዳንዱ ቢዝነስ ላይ። እዚህ ጋር ምናለን? አዋሽ ባንክ ፕሮፊት ቢፎር ታክስ ኢን ብር አለን 4 ቢሊዮን 823 ሚሊዮን 110 ሺህ። ስለዚህ የዚህን 30% ይከፍላል ማለት ነው። 4 ቢሊዮን 823 ሚሊዮን 110 ሺህ ሲባዛ 30% 30 መቶኛ ማለት 0.010 እንግዲህ በ3 ስታባዙት 1 ቢሊዮን 446 ሚሊዮን 933 ሺህ። ይህንን ኢንካም ታክስ ይከፍላል ማን? አዋሽ ባንክ። በተመሳሳይ ዳሽን ባንክ ላይ ስንሄድ ኢንካም ታክስ ፎር ዳሽን 2 ቢሊዮን 426 ሚሊዮን 804 ሺህ ሲባዛ 30% 30 መቶኛ ተመሳሳይ 0 728 ሚሊዮን 41 ሺህ 200 ኢንካም ታክስ ከዳሽን ባንክ ገቨርንመንታችን ያገኛል ማለት ነው። በተመሳሳይ ኢንካም ታክስ ፍሮም አቢሲኒያ እንግዲህ አቢሲኒያ ላይ ያለው ብር መጠን ሲባዛ በ30% አቢሲኒያ እንግዲህ 2 ቢሊዮን 51 ሚሊዮን 544 ሺህ ሲባዛ በ30% 2 ቢሊዮን 51 ሚሊዮን 544 ሺህ ሲባዛ በ30 ሲካፈል ለ100 0 በ0 አሁንም 1 0 እዚህ ጋር 1 0 ያጠፋልናል። ይህንን ቁጥር በ3 ስናበዛው 615 ሚሊዮን 463 ሺህ 200 ብር ኢንካም ታክስ ዛት ዘ ገቨርንመንት ጎት። እሺ ጥያቄ ሲ ምንድን ነው የሚለው? እንግዲህ ካልኩሌት አማውንት ኦፍ እርንድ ባይ ኢች ባንክ እንግዲህ እያንዳንዱ ባንኮች ታክስ ከከፈሉ በኋላ ያላቸው አማውንት እያንዳንዳቸው አዋሽ፣ ዳሽን እና አቢሲኒያ መጀመሪያ ከነበራቸው ላይ የኢንካም ታክሱን መቀነስ ነው። ሌላ ምንም እንትን የለውም። ኦኬ እንግዲህ ስታቀናንሱ 4 ቢሊዮን 823 ሚሊዮን 110 ሺህ ሲቀነስ ኢንካም ታክሱ ጥያቄ ቢ ላይ በሰራኑ መሰረት 1 ቢሊዮን 446 ሚሊዮን 933 ሺህ እንግዲህ ኔቱ ወይም ያለው ብር 3 ቢሊዮን 376 ሚሊዮን 177 ሺህ። በተመሳሳይ ዳሽን ላይ እነዚህን ነበሮች እናገኛለን ማለት ነው። ኦኬ ጥያቄ ዲ ካልኩሌት ኤርኒንግስ ፐር ሼር ኢን ፐርሰንቴጅ ኤንድ ኤክስፕሌን ኢት። የእያንዳንዱ ሼር የሚደርሳቸውን በፐርሰንቴጅ ግለጹ የሚል ጥያቄ ነው። ስለዚህ እንግዲህ ድርሻቸውን ለእያንዳንዱ አዋሽ ባንክ ስንመለከት ኔት ስንት ነው ያገኘ ነው? ፎር አዋሽ ባንክ 3 ቢሊዮን 376 ሚሊዮን 177 ሺህ ሲካፈል ይሄ ለማን ነው? ለአጠቃላይ ለሼር ሆልደሩ። ሼር ሆልደር ደግሞ ፎር አዋሽ ባንክ ሼር ካፒታል ኢንብር 8 ቢሊዮን 188 ሚሊዮን 948 ሺህ። ስለዚህ ይህን ለዚህ ስናካፍል 0.41228 ይሄ አፕሮክሲሜትሊ ወደ መቶኛ ስንገልጸው 41.228%። ሶንስ ኬዝ ስንመጣም ዳሽን ባንክ ላይ 1 ቢሊዮን 698 ሚሊዮን 762 ሺህ 800 ሲካፈል 4 ቢሊዮን 387 ሚሊዮን 996 ሺህ 0.387 ማለት 38.7%። በተመሳሳይ ፎር አቢሲኒያ ባንክ ዱ ባይ ዩርሰልፍ
እሺ ተማሪዎች የዛሬው ሌሰናችን ይህን ይመስላል። የዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳዘነጉ። በሚቀጥለው ሌሰን ኢንዳይሬክት ታክስ እንመለከታለን። እስከዛው ቻው ቻው።